ስለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በትግራይ ያለው አጠቃላይ ፖለቲካዊና ወታደራዊ ውጥረት ተባብሶ ቀጥሏል። ዓለም አቀፍ ተቋማት ህወሓት ከፕሪቶሪያ የሰላም ስምምነት መውጣቱን በተመለከተ ስጋታቸውን እየገለጹ ነው የሚገኙት። ይህም ቀጠናውን መልሶ ወደ ጦርነት ሊያስገባው ይችላል በሚል ዓለም አቀፍ ተቋማት እንደ ኮንፍሊክት ዞን፣ እንደ ክራይሲስ ግሩፕ ያሉ ቡድኖች በዚህ ጉዳይ ላይ መግለጫዎችን እያወጡ ይገኛሉ። ከዚህ ባሻገር ጀነራል ታደሰ ወረደ የእርምጃ ወስዳለሁ በሚል እየተንቀሳቀሰ መሆኑ ነው የተሰማው። በአክሱም ከተማ ለሁለት ቀናት የነበረው ስብሰባ መጠናቀቁን ተከትሎ በህወሓት ማዕከላዊ ኮሚቴ የጀነራል ታደሰ ወረደ ስልጣን ተቀባይነት እንደሌለውና የቀድሞ 2013 የነበረው ምክር ቤትና የአስተዳደር መልሳለን በሚል ውሳኔ መወሰኑን ተከትሎ ታደሰ ወረደ ደግሞ የትግራይ ልዩ ኃይሎች ዘመቻና የትግራይ ታጣቂዎች ለፖሊስ ኮሚሽን ተጠሪ እንደሆነና ፖሊስ ኮሚሽን ደግሞ በሱ ስር ሆኖ የሚሰጡትን ትዕዛዞች እንዲጠብቅ እንቅስቃሴ እያደረገ ነው የሚገኘው። ጀነራል ታደሰ ወረደ በዚህ ሁኔታ ምን ያክል ይቀጥላል የሚለውን እንግዲህ አብረን የምናየው ቢሆንም ይህንን ጨምሮ መቀሌ ካሉ መረጃዎች መካከል ይገኙበታል። ሌላው የህወሓት ታጣቂዎች ዛሬ እንደዚሁ የግንባር ጥቃት ከፍተዋል። ይህም ወደፊት ለሚያደርጉት ዘመቻ የቅድመ ሁኔታ ይመስላል። በዋግኽምራ ዞን በአማራ ክልል በዋግኽምራ ዞን አበርገሌ ወረዳ በአበርገሌ የሕክምና ተቋማት ላይ ጥቃት በመክፈት መድኃኒቶችና የሕክምና ቁሳቁሶችን ዘርፈው ወስደዋል። ኮሎኔል ሀጎስ የአርሚ 26 አዛዥ ሰጠው በተባለው ትዕዛዝ የተፈጸመው የመድኃኒትና የሕክምና ቁሳቁሶች ዘረፋ ቀጣይ ህወሓት ለሚኖረው ዘመቻ የሕክምና ቁሳቁሶችን እያከማቸ ስለመሆኑ ማሳያ ነው። በነበረው ጥቃትም የነበረውን አጠቃላይ ሁኔታ በተመለከተ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እነዚህና ሌሎች የግንባር መረጃዎችን ወደ እናንተ አደርሳለሁ። በደቡብ ጎንደር በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። አንደኛው ውጊያ እየተደረገ ያለው በሊቦ ከምከም ወረዳ ነው። ከሊቦ ከምከም ወደ አዲስ ዘመን የሚወስደው ዋናው መንገድ ላይ ለ9 ሰዓታት የዘለቀ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። እስካሁን ድረስ ባለው መረጃዎች ከ22 በላይ ወታደሮች በፋኖ ስለማማረካቸው የሚሊሻ አባላትን ጨምሮ የወጡ መረጃዎች ያሳያሉ። ይህንንና ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያሉ የግንባር መረጃዎችንም እንደዚሁ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በከተሞቹ በሚፈጸሙ ጥቃቶች በተለይ በአማራ ክልል ይህ ጦርነት ከተጀመረ ጊዜ ጀምሮ በሚሊሻ በአድማ ብተናና በወታደሮች በሴት ታዳጊዎች ላይ በእናቶች ላይ የሚፈጸሙ አስገድዶ መድፈርና ኢሰብአዊ ድርጊቶች ተባብሰው ቀጥለዋል። ዛሬ ከጎንደር ከተማ የተሰማ መረጃ አለ። እሱን ወደ እናንተ አደርሳለሁ። ከቀናት በፊት በባህር ዳር ከተማ አንድ የአድማ ብተና አዛዥ አንዲት ሴት ከሆቴል ወስዶ በአሰቃቂ ሁኔታ ከደፈረ በኋላ አሰቃቂ ግድያ ፈጽሞባታል። ይህ መነጋገሪያ ሆኗል። እስካሁን ይህንን ያደረገው የአድማ ብተና አባል ስለመያዙ የታወቀ ነገር የለም። ጎንደርም ተመሳሳይ ድርጊቶች ተፈጽመዋል። ይህ እንግዲህ በማያባራው በሴቶች ላይ እየተፈጸመ ያለው ግፍና ሰቆቃ ነው። አጋጣሚውን ያገኙ ተጠያቂነት የሌላቸው ወታደሮች፣ አድማ ብተናዎች፣ ሚሊሻዎች በትልልቅ ከተሞች ይህንን ግፍና ሰቆቃ እየፈጸሙ ነው። እንግዲህ ራሳቸውን ለመከላከል የሞከሩ ታዳጊ ሴቶች በአሰቃቂ ሁኔታ በጥይት እየተገደሉ ነው የሚገኙት። እነዚህን መረጃዎችም እንደዚሁ በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። ከተለያዩ አካባቢዎች ሀሳብ አስተያየቶችና ጥቆማዎችን አድርሳችሁኛል። በእጅጉ ነው የማመሰግነው። ከመረጃዎቹ መካከል በተለይ መካከለኛው ምስራቅ ላይ አጫጭር መረጃዎችም እንደዚሁ አካትቻለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ኢኮኖሚያዊ መረጃዎችን ላስቀድምና እስኪ እናንተም በዚህ ጉዳይ ላይ አስተያየት ስጡበት። አብይ አህመድ በሚኒስትሮች የመቶ ቀናት ግምገማ በሚለው ግምገማ ላይ የኢትዮጵያ በከፍተኛ የሆነ የኢኮኖሚ እድገት አሳይታለች የሚል ግምገማ አንስተዋል። እንግዲህ ለመነሻ እንደሆናችሁ ነው በዚህ ግምገማ ኢትዮጵያ 9.2% የኢኮኖሚ እድገት አስመዝግባለች ብለዋል። ለዚህ ደግሞ እንደ ምክንያት የተቆጠረው ብልጽግና እየተከተለ ያለው ፖለቲካል ኢኮኖሚን ነው። ፖለቲካል ኢኮኖሚው ከግለሰብ የተላቀቀ እንዲሁም ደግሞ ከቁልቁለትና ከአገሪቱ አጠቃላይ ቀውስ ውስጥ ከገባችበት ሁኔታ በመላቀቁ በዚህ ምክንያት ኢትዮጵያ እያደገች እንግዲህ የኢትዮጵያ የምጣኔ ሀብት እድገትን በተመለከተ የቀረበው ሪፖርት ምን ያክል ከእውነታው ጋር የተቀራረበ ነው የሚለውን ባለሙያዎች አስተያየት ሊሰጡበት ትችላላችሁ። አሁን ባለው የኢትዮጵያ ነባራዊ ሁኔታ የዜጎች ሕይወት ያለበት ሁኔታ ይታወቃል። የኑሮ ውድነቱ እና አጠቃላይ የኢኮኖሚ ጫናው ለዜጎች ተስፋ አስቆራጭ የሚባል ደረጃ ላይ ነው ያለው። በዚህ ሁኔታ ውስጥ ይሄ ሪፖርት ቀርቧል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት እንዲሁም ደግሞ የማያቋርጥ የህዝባዊና ውስጣዊ ቀውስ በኢትዮጵያ ውስጥ ያሉን አጠቃላይ
የኢኮኖሚ እንቅስቃሴ ገድቦ እንደያዘው ነው መረጃዎች የሚያሳዩት። ሾፌሮች እንኳን ከቦታ ቦታ ተንቀሳቅሰው ሸቀጦችና የንግድ ስርዓት ማድረግ የማይችሉበት፣ ዜጎች ከቦታ ቦታ ተንቀሳቅሰው ስራ መስራት የማይችሉበት፣ በኢትዮጵያ ውስጥ ላለፉት 5 ዓመታት የስራ ዕድል ተፈጥሯል ከተባለ ደግሞ ውትድርና እና እንዲሁም ደግሞ የፖሊስ ወይም ደግሞ ሌላ ምልመላ ካልሆነ በስተቀር በዜጎች ላይ ይህ ነው የሚባል በተለያዩ አካባቢዎች የተፈጠሩ ስራዎች የሉም። ብዙ ኢንዱስትሪዎችና ብዙ ፋብሪካዎች መዘጋታቸውን ነው መረጃዎቹም የሚያሳዩት። አገሪቱ እየሸመተች ያለችው በሚገኘው ምንዛሬ የጦር መሳሪያ ነው። በጦር መሳሪያ እንግዲህ ከትግራይ ጋር የነበረው ጦርነት ሲቆም በአማራ ክልል ጦርነት ተቀሰቀሰ። ከዛ በፊትም በኦሮሚያ ክልል ያዝለቀቅ እያደረገ ያለው ጦርነት በቀጠለበት ሁኔታ በየትኛው አካባቢ ነው ይሄ ኢኮኖሚ እድገት የተመዘገበው የሚለውን አስተያየቶችን ጨምሩበት። ወደ መረጃዎቹ ነው የሚሄደው። ሬድዋን ሁሴን በማህበራዊ ሚዲያ የተሰራጨ የሚገኘውን የፊት ገጽታውን በተመለከተ ምላሽ ሰጥቷል። አምባሳደር ሬድዋን ሁሴን ብሔራዊ መረጃና ደህንነት ዋና ዳይሬክተር ፊቴ ላይ ያለው ጠባሳ ወይም ደግሞ ለምጥ መነጋገሪያ ሆኗል ብሎ ምላሽ ሰጥቷል በፌስቡክ ገጹ። ይህም በቡድን 120 በገጀራ ጉዳት አድርሶበት ነው የሚለው ወሬ ተዛምቶ ነበረ። ይሄ ምላሽ ሰጥቷል። እንግዲህ እንጨት ገጭቶኝ ነው ከእንጨት ጋር ተጋጭቼ ነው ጉዳቱ የደረሰብኝ የሚል ማስተባበያ ሰጥቷል። በነገራችን ላይ ቡድን 120 እየተባለ የሚጠራውን ቡድን በተመለከተ እነ ጀዋር መሐመድ በተከታታይ እያጋለጧቸው ያሉ መረጃዎች አሉ። እነ ጀዋር መሐመድ መረጃዎችን እያጋለጡ ቢሆንም ግን በእነ ጀዋር መሐመድ የኦሮሞን አንድነት ለመጠበቅ በሚል የቡድኑ ፖለቲካዊ ተልዕኮ ወደ ጎን በማለት የቡድኑ ጭካኔ፣ የወንጀል ድርጊቶች ብቻ በማጋለጥ ላይ አተኩረዋል ይላሉ የኦሮሞኛ የመረጃ ምንጮች። ጀዋር አብሮ ማጋለጥ ያለበት ይሄ ቡድን የፖለቲካ ተልዕኮ ያለው ቡድንና እንደ አካባቢ ስልጣን ለማስጠበቅ የሚንቀሳቀስ ቡድን መሆኑን ነው። በፖለቲካ ኮር እና በወታደራዊ ዋና ዋና አዛዦች የሚደገፍ ቡድን ነው። በተለይ የምዕራብ ሸዋውን የጀልዱን የፖለቲካ ሚዛን ለማስጠበቅ በየቦታው ይሄ ቡድን 120 በተለያዩ ስያሜዎች የሚጠራ አደረጃጀት አለው። ይህም ብልጽግናን የሚቃወሙ የሚሏቸውን ሰዎች በሽመልስ አብዲሳ በቀጥታ ትዕዛዝ የሚያሳፍኑበት ነው። በዚህ በኩል ይህንን የጀልዱን ቡድን ውስጣዊ የፖለቲካ ሽኩቻ የሚቃረኑ ያሏቸውን እንዲሁም ደግሞ ብልጽግናን አይደግፉም ያሏቸውን ሰዎች ላይ እርምጃ ይወስዳል። ይሄ ከደህንነቱም ከፖሊስም በላይ የሆነ ቡድን ነው። እንግዲህ እንደተባለው በደረቅ ወንጀል ብቻ አይደለም። ደረቅ ወንጀሉ አብሮ ገንዘብ ማስገኛ ዘዴ እንጂ ዋና ዓላማው የፖለቲካ ጉዳይ ነው። ተጠሪነታቸውን ለሽመልስና ለዋና ዋና ወታደራዊ ሹማምንት ነው። ውስጣዊ የኦሮሞ የፖለቲካ ሽኩቻ እንግዲህ ወደ ጫፍ ደርሷል፣ እየተናጠ ነው። በዚህ የፖለቲካ ገመናን ለመጠበቅ ሲባል እነ ጀዋር መሐመድ ቡድኑን የፖለቲካ ዓላማ የሌለው አድርገው የጸጥታና የወንጀል ጉዳይ ጋር አያይዘው አቅርበውታል። የፖለቲካ ገመናውም ሊጋለጥ ይገባል ብለዋል የመረጃ ምንጮቹ። ባለፈው እንግዲህ በዚህ ጉዳይ ላይ ዝርዝር መረጃ መቅረቡ ይታወቃል። ወደ ትግራይ የሚወስደን መረጃ ላስከትል። ወደ መረጃዎቹ እየቀጠልኩ ነው። ትግራይ ማዕከላዊ ኮማንድ ከተያዘው ሳምንት ጀምሮ በትግራይ ወጣቶች እንዳይንቀሳቀሱ ጥብቅ ትዕዛዝ ሰጥቷል። ያው ተደጋጋሚ የተላለፈ ትዕዛዝ ቢሆንም አሁን የህወሓት የመግለጫን ተከትሎ ትላንትና የወጣውን በትግራይ ጦርነት ይቀሰቀሳል በሚል ከፍተኛ ስጋት ተፈጥሯል። የትግራይ ወጣቶች ትግራይን ለቀው ለመውጣት እያደረጓቸው ያሉ ሙከራዎችን በኬላ ጥበቃዎችና በተሰጠው የኮማንድ ፖስት ትዕዛዝ እንዳይወጡ ተደርጓል። የተያዙም እስር ቤት እንዲወርዱ ተደርጓል። ግማሽ ሚሊዮን ብር ገንዘብ ከፍለው ወደ አዲስ አበባ ሄደዋል የተባሉ ወጣቶች የጸጥታ ባለስልጣናት ገንዘብ ከፍለው ከወጡ በኋላ ቤተሰቦቻቸው እንደገና በሌሎች የጸጥታ ሰዎች ልጆቻችሁን አምጡ በሚል መታሰራቸውን ነው መረጃዎቹ የሚያሳዩት። ወጣቶቹ እንግዲህ ትግራይ ውስጥ ያለውን አጠቃላይ ሁኔታ በመሸሽ በተለያዩ አካባቢዎች ለመውጣት የሚያደርጓቸው እንቅስቃሴዎች በትግራይ ውስጥና ከትግራይ ውጭ በሚደረጉ እንቅስቃሴዎች ሁሉም መውጫ ኬላዎች ጥብቅ ጥበቃ እንዲደረግ ትዕዛዝ ተሰጥቷል። በዚሁ በትግራይ መረጃችን ማይጨው የሚገኘው የራያ ቢራ ፋብሪካ ሙሉ በሙሉ ስራ አቁሟል የሚል መረጃ ወጥቷል። እንግዲህ የቀድሞው ኢታማጆር ሹም እነ ጻድቃን እና ሌሎች ባለሀብቶች አቋቋሙት በኋላ ለቢጃ ኢትዮጵያ የተሸጠው ቢራ ፋብሪካ አሁን ሙሉ በሙሉ ስራ አቁሟል። በምን ምክንያት ስራ እንዳቆመ የተገለጸ ነገር የለም። አንዳንዶቹ ከጦርነት ጋር በተያያዘና ባሉት የቁሳቁስና የሀገር ውስጥ የጥሬ ዕቃ ምርት የጥሬ ዕቃ ከውጭ የሚገቡ ለምርት የሚሆኑ የግብዓት እጥረቶች እንደሆነ ይገልጻሉ። እንግዲህ ቅድም ከተገለጸው የኢኮኖሚ እድገት አንዱ ማሳያ ነው። የቢራ ፋብሪካዎች የተሰጉ ነው ያ ሪፖርት የቀረበው። ኮንፍሊክት ዞን ተብሎ የሚጠራ የግጭቶችን ጉዳይ የሚከታተል ተቋም ህወሓት ማዕከላዊ ኮሚቴ ውሳኔን ተከትሎ 2013 በፊት የነበረው አስተዳደር ለመመለስ መወሰኑ ከፕሪቶሪያው የሰላም ስምምነት በተናጠል መውጣቱንና ማፈንገጡን ያሳያል።
ይህም ከባድ ጦርነት ሊቀሰቅስ ይችላል፣ በቀጠናው እንደገና ጦርነት ይዞ ይመጣል በሚል ያለውን ስጋት በሪፖርት አስቀምጧል። ይህ በእንዲህ እንዳለ የህወሓት ታጣቂዎች በአማራ ክልል ዋግኽምራ ዞን ዛሬ ጥቃት ከፍተዋል። በአማራ ክልል ዋግኽምራ ዞን አበርገሌ ወረዳ ዛሬ ረፋድ ተኩስ የከፈቱ የህወሓት ታጣቂዎች ለ2 ሰዓታት በከተማው አካባቢ ተኩስ ከከፈቱ በኋላ ወደ ተቋማት በመግባት ዝርፊያ ፈጽመዋል ነው የተባለው። በጥቃቱ የደረሰው ጉዳት ባይታወቅም ታጣቂዎቹ ግን የሕክምና ተቋምን ዘርፈው ወስደዋል። በዋግኽምራ ዞን አበርገሌ ወረዳ ከተማ የሚገኘው ጤና ጣቢያ በህወሓት አርሚ 26 ሙሉ በሙሉ ዘረፋ ተፈጽሞበታል። የጤና ተቋሙ ላይ የሚገኙ መድኃኒቶችና የሕክምና ቁሳቁሶች በታጣቂዎቹ ተወስደዋል። የአርሚ 26 ዋና አዛዥ ኮሎኔል ሀጎስ በሰጠው ትዕዛዝ ነው ታጣቂዎቹ ይህንን የሕክምና ተቋም በጥቃት በመክፈት ዘርፈው የሄዱት። ይህ እንግዲህ ህወሓት በሚቀጥሉት ሳምንታት ግንቦት የመጀመሪያ አካባቢ እንከፍተዋለን እንዳሉት ዘመቻ በመድኃኒቶችን የማሰባሰብ የሕክምና ቁሳቁሶችን የማሟላት አንድ ተግባር ተደርጎ ታይቷል። ከዚህ ጋር በተያያዘ ጀነራል ታደሰን በተመለከተም እንደዚሁ እየተሰሙ ያሉ መረጃዎች አሉ። ጀነራል ታደሰ ወረደ ራሱን ለማዳን የተለያዩ እርምጃዎችን ለመውሰድ እንቅስቃሴ እያደረገ ነው ተብሏል። ያው እንግዲህ የስልጣን ነገር ሆኖበት እሱም በህወሓት ወታደራዊና የፖለቲካ አዛዦች ላይ ይህንን ውሳኔ ለመወሰድ እየተንቀሳቀሰ ነው ተብሏል። ታደሰ ወረደ አቅም አለው ወይ ይፈጽማል ወይ የሚለውን አብረን የምናየው ነው የሚሆነው። ሆኖም ግን ታደሰ ወረደ እነዚህን ውሳኔዎች ለመወሰድ እየተንቀሳቀሰ ነው ብሏል መቀሌ አካባቢ የወጡ መረጃዎች። ጀነራል ታደሰ ወረደ ዛሬ ስልጣን እንዲለቅ ሽማግሌዎች ያነጋግሩታል ቢባልም ጀነራል ታደሰ ወረደ ደግሞ በሌላ በተቃራኒው ራሱን ለማትረፍ አዳዲስ ውሳኔዎችን እየወሰነ እና ለነዚህም ተግባራዊ እንቅስቃሴ እየተንቀሳቀሰ ይገኛል። ከነዚህ መካከል የትግራይ የጸጥታ ኃይሎች በክልሉ ፖሊስ ኮሚሽን ተቋም ስር እንዲሆኑና ተጠሪነታቸው ለክልሉ ፖሊስ ኮሚሽን እንዲሆን እንዲሁም ደግሞ የክልሉ ፖሊስ ኮሚሽን ደግሞ ተጠሪነቱ ለጊዜያዊ አስተዳደሩ እንዲሆን እንደዚሁ ይህንን ተግባራዊ ለማድረግ እየተንቀሳቀሰ ነው። ይሳካል የሚለውን አብረን የምናየው ነው የሚሆነው። በዋናነት እንግዲህ የጸጥታ ኃይሉን ለመቆጣጠር የሚደረግና በእነ ደብረጽዮን ስር ምንም አይነት የጸጥታ ተቋም እንዳይኖር የጸጥታ ኃይልና የጸጥታ ተቋም እንዳይኖር ለማድረግ ታስቦ እንደሆነና ለጊዜያዊ አስተዳደሩ ተጠሪ እንዲሆን የታሰበ ዓላማ ነው። ይሳካል አይሳካም አብሮ የሚታይ ነው። ከጊዜያዊ አስተዳደሩ ውጭ የሚንቀሳቀሱ አካላት በቁጥጥር ስር እንዲውሉ ይደረጋል። ይህንንም ለማድረግ እቅድ አውጥተዋል። ታደሰ ይችላሉ የሚለውን ያው እንግዲህ እንደ መረጃ ነው የሚቀርበው። በትግራይ ጊዜያዊ አስተዳደር ቁጥጥር እንጂ ትግራይ በህገወጥ መንገድ በሚንቀሳቀሱ አካላት ቁጥጥር ስር አትሆንም በሚል የክልሉ ፖሊስ ኮሚሽን ኃላፊነቱን እንዲወጣ እንደዚሁ ለዚህም ተግባራዊ እንቅስቃሴ ተጀምሯል። ትግራይ በአንድ አስተዳደር በጊዜያዊ አስተዳደሩ ብቻ ትመራለች። ይህንን ተላልፎ የሚገኝ የትኛውም ኃይል እርምጃ ይወሰድበታል። እርምጃ ደግሞ እስከ ፌዴራል መንግስት ትብብር ይጠየቅበታል ነው የተባለው። እንግዲህ እነዚህ ሂደቶች ወደ የት እየሄዱ ነው? ጀነራል ታደሰ ወረደ እንግዲህ እነዚህ ሰዎች በቁጥጥር ስር ለማድረግ ሞክሬ አቅቶኛል፣ የፌዴራል መንግስት ይግባና ህግ ያስከብርልኝ ብሎት ጥያቄ ይጠይቃል ወይስ ደግሞ አይጠይቅም የሚለውን ጉዳይ አብረን የምናየው ቢሆንም ቢጠየቅስ ኃይል ለማስገባት ሁኔታዎች ይፈቅዳሉ ወይ አቅም አለው ወይ ከሚለው ባሻገር እነ ጀነራል ጻድቃን ደግሞ የትግራይን መውጫ መንገዶች በሚል ለዲፕሎማቲክ ማህበረሰቡና ለባለድርሻ አካላት አንድ ሰነድ አዘጋጅተው እየተንቀሳቀሱ መሆናቸው ታውቋል። እንግዲህ በሚቀጥለው በትግራይ የሚሆነው አጠቃላይ ሁኔታ እንግዲህ ከተጠባቂ የሀገራችን የፖለቲካና ወታደራዊ ክስተቶች መካከል አንዱ ነው። ከትላንት ጀምሮ እንግዲህ ጀነራል ታደሰ ወረደ ስልጣን እንደሌለው መግለጫው ገልጿል። ጀነራል ታደሰ ደግሞ የክልሉን ታጣቂዎችና ወታደራዊ አዛዦች በፖሊስ ስር ከዛም በራሴ ስር አድርጌ ትእዛዝ ሰጣለሁ፣ በህገወጥ መንገድ የሚንቀሳቀሱ አካላትን እቆጣጠራለሁ እያለ ነው። ጀነራል ታደሰ ወረደ እንግዲህ ምን ያክል ጉልበት አለው፣ ይህንን የማድረግ አቅም ይኖረዋል የሚለውን አብረን የምናየው ነው የሚሆነው። እንደ መረጃ ግን እነዚህ ከትግራይ አካባቢ ከተሰሙ መረጃዎች ይገኙበታል። ጀነራል ታደሰ ወረደ ባለፈው አውሮፕላን ላኩልኝ ልወጣ ነው ብሎ ሲጠይቅ እዛው ተረጋጋ፣ እዛው ጠብቅ የሚል ምላሽ ተሰጥቷል በነ ዶክተር አብርሃም በላይ። ይሄ የዛ አካል ነው ወይ? እንግዲህ አብረን የምናየው ነው የሚሆነው። የመካከለኛው ምስራቅ አጫጭር መረጃዎችን ላቅርብና ወደ ግንባር መረጃዎች እመጣለሁ። በመካከለኛው ምስራቅ እንግዲህ ጋብ ብሎ የነበረው ጦርነት እንደገና ሊቀሰቀስ ጫፍ ላይ ደርሷል። ይሄ ሆነው ደግሞ አሜሪካ የኢራንን መርከብ በሚሳኤል መታ ጉዳት ማድረሷን ተከትሎ ነው። ቶሱካ ተብላ የሚጠራው የኢራን መርከብ በአሜሪካ የባህር ኃይል በተፈጸመ የሚሳኤል ጥቃት ውድመት ደርሶባታል። ይህንን ተከትሎ የነዳጅ ዋጋ በዓለም አቀፍ ደረጃ እንደገና ጭማሪ አሳይቷል። በሊባኖስ ደቡባዊ አገሪቱ አካባቢዎች በገዳማት፣ በቅዱስ ስፍራዎች፣ በአብያተ ክርስቲያናት የእስራኤል ወታደሮች በፈጸሙ ጥቃት ከፍተኛ ጉዳት ደርሷል። ይህም እንግዲህ በተለይ በርካታ ክርስቲያኖችን አስቆጥቷል። ከነዚህ መካከል የኢየሱስ ክርስቶስ ሐውልትን
አንድ የእስራኤል ወታደር በመዶሻ ሲያፈርሰው የሚያሳየው ፎቶና ምስል ከወጣ በኋላ መነጋገሪያ ሆኗል። ለዚህም ኔታንያሁ ጠቅላይ ሚኒስትሩን ጨምሮ ጉዳዩን እያጣራን ነው፣ እናዝናለን ብለዋል። ያው እንግዲህ ይሄ ጉዳይ የሚያሳየው በኢትዮጵያ ውስጥ ያሉ ሁለት አይነት አመለካከቶች አሉ። አንደኛው እስራኤል የሚለው የክርስቲያን ሀገር አድርጎ የሚያይ በርካታ ህዝብ አለ። ይህንን ተከትሎ ደግሞ እስራኤል የሚለው ከኢትዮጵያ ክርስቲያኖች ጋር ጥብቅ ቁርኝት አለው በሚል በተለይ በአክራሪ የውሃብያ የሙስሊም ወገኖች በኩል የሚቀርብ ትችት አለ። በሁለቱም በኩል እስራኤል እንግዲህ የክርስትናም የእስልምናም ሳይሆን የፖለቲካና የህልውና ዘመቻዎቿን የምታደርግ እንጂ ለክርስትናም ለእስልምናም ቦታ የሌላት መሆኗን የፖለቲካና ወታደራዊ አሰላለፍ ብቻ ጉዳዩን የሚበይነው ጥቅምን ማዕከል ያደረገ አሰላለፍ ላይ ያተኮረች መሆኗን በዚሁ ለማስገንዘብ ይቻላል። እንግዲህ የኢየሱስ ክርስቶስ ሐውልት ፈርሷል፣ ኢየሱስ ክርስቶስን ሐውልት የእስራኤል ወታደሮች አፍርሰውታል የሚለው ለክርስቲያኖች ምን ያክል ስሜት ያለው አሉታዊ ዜና እንደሆነ ግልጽ ነው። ከዚህ ጋር በተያያዘ እንግዲህ በኢትዮጵያውያን በኩል በተለይ በሁለቱም በኩል ያለው ምልከታ በዚህ መንገድ ሊታይ ይገባዋል። ወደ መረጃው ቀጥላለሁ። ትራምፕ የጦር መርከቦቻቸው ወደ መካከለኛው ምስራቅ እንደገና እንዲንቀሳቀሱ ትዕዛዝ ሰጥተዋል። እንደገና የኢራንን መሰረተ ልማቶች ሙሉ በሙሉ እናወድማለን የሚል ዛቻና ማስፈራሪያ አሰምተዋል። ቻይና የኢራን መርከብ ላይ አሜሪካ የሰነዘረችው ጥቃት ቻይናን ያሳስባታል ብላለች። ትራምፕ ያደረጉት ይሄ ንግግር ዓለም አቀፍ የጦር ወንጀል ተደርጎ ይወሰዳል ሲሉ የሰብአዊ መብት ድርጅቶች ጉዳዩ መግለጫ አውጥተዋል። በእርግጥም ነው ተቋማቶችን እናወድማለን፣ ግንባታ ህንፃዎችን ወይም ደግሞ መንገዶችን፣ ድልድዮችን፣ የኃይል ማመንጫዎችን እናወድማለን ብሎ ዛቻ። ይሄ እንግዲህ የጦር ወንጀል ካልሆነ ሌላ ምን ወንጀል ይሆናል? በእርግጥ በተግባርም አድርሰውታል። ከእስራኤል በሊባኖስ ደቡባዊ ቀጠና እስራኤል ካሰመረችው ሊታናይ ወንዝ ባሻገር ሊባኖሳውያን እንዳይንቀሳቀሱ ክልከላ ጥላለች። ዛሬ በፓኪስታን ይጀመራል የተባለው ሁለተኛ ዙር የአሜሪካና የኢራን ድርድርን በተመለከተ እስካሁን ግልጽ የሆነ ማብራሪያ አልወጣም። አሜሪካ በድርድሩ እንደምትሳተፍ ስትገልጽ፣ ኢራን ግን በዚህ ጉዳይ ላይ መግለጫ አልሰጠችም። አሜሪካ የሩሲያ ላይ የተጣለው ማዕቀብ ተነስቶ የነዳጅ ገቢያዋ እስከ ግንቦት 8 ድረስ ወደ ገበያ እንዲቀርብ መወሰኗን ዩክሬን ተቃውማለች። ሩሲያ አሁን ምርቷና ነዳጇን ለዓለም እያቀረበች እንደሆነ ነው እንግዲህ ማዕቀብ ተነስቶላት ዩክሬን እየገለጸችው። ይሄ ደግሞ በግልጽ በዩክሬን ላይ ተጨማሪ ጥቃት እንዲፈጸም ሩሲያ የወታደራዊ ኃይሏ እንድታጠናክር ገንዘብ እንድታገኝ እየተደረገ ነው በሚል ተቃውማለች። ከዚህ ጋር በተያያዘ በኢራን ወደቦች ላይ የተጣለው የአሜሪካ ማዕቀብም ዓለም አቀፍ የኢኮኖሚ ጫና እንደሆነ በርካታ የዓለም ሀገራት እየገለጹ ነው የሚገኙት። ይህም የዓለም የኢኮኖሚ ጫና ሆኗል። አሜሪካ የኢኮኖሚ ጫና ፈጥራለች በሚል እየተወገዘች ነው የሚገኘው። ወደ መረጃዎቹ ነው የምሄደው። ወደ መረጃዎች ሲሄድ በጎንደር ከተማ ያገኘሁትን መረጃ ነው የማስቀድመው። ወደ አማራ ክልል መረጃዎች ጎንደር ከተማ ፒያሳ የባጃጅ አሽከርካሪ ትላንትና ምሽቱን ተገድሏል። ዲያቆን እንደሆነ የተገለጸው የባጃጅ አሽከርካሪ ትላንትና አመሻሹ 2 ሰዓት ላይ ባጃጅ ውስጥ እንዳለ በሽጉጥ ተገድሏል። ይህም አሳዛኝ ነው። የቀብር ስነ ስርዓቱ የድቁና አገልግሎት ይሰጥበት በነበረው ሩፋኤል ቤተክርስቲያን ተፈጽሟል ተብሏል። ሌላው እዛው ጎንደር ከተማ አዘዞ አንድ የመንግስት ታጣቂ 4 ወጣቶችን በሩምታ ተኩስ ጉዳት አድርሶባቸዋል። ሁለቱ ወዲያው ህይወታቸው አልፏል። ይህንን አሳዛኝ የሚያደርገው በአዘዞ ከተማ አንድ ታጣቂ አንድ ሴት ወደ መጠጥ ቤት ይዞ ገብቶ በስካር መንፈስ ከፍተኛ ድብደባ ይፈጽምባታል። ድብደባ ሲፈጽም ወጣቶቹ ለምን ትደበድባታለህ የሚል ጥያቄ በማንሳታቸው ነው የታጠቀውን ክላሽንኮቭ ሩምታ ተኩስ በመክፈት ወጣቶቹን የገደላቸውና ያቆሰላቸው ተብሏል። ይህ እንግዲህ እስካሁን ድረስ ይህን ያደረገው ታጣቂ ስለመያዝ አለመያዙ የተገለጸ ነገር የለም። እንደዚህ አይነት ድርጊቶች እንግዲህ በአማራ ክልል ጦርነት ከተጀመረ ጊዜ ጀምሮ በየቀኑ ከሚሰሙ አሰቃቂ ዜናዎችና መረጃዎች መካከል ይገኙበታል። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ደቡብ ጎንደር ሊቦ ከምከም ከባድ ውጊያ እየተደረገ ነው። በሊቦ ከምከም እና በብናት መካከል በሚገኝ አምቦ ሜዳ ተብሎ በሚጠራ ቦታ ከማለዳ ጀምሮ በተከታታይ ከባድ ውጊያ እየተደረገ ነው። በዚህ ውጊያ በከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከፋኖ የተገኙ መረጃዎች እንደሚያሳዩት ቢያንስ 20 ወታደሮች ስለመማረካቸው፣ በቁጥር ያልታወቁ ሙትና ቁስለኛ ስለመሆናቸው፣ የነፍስ ወከፍና የቡድን መሳሪያ ተተኳሾች ጨምሮ በፋኖ እጅ ስለመግባታቸው፣ ውጊያው እየተደረገበት ያለው ቦታ አምቦ ሜዳ ተብሎ የሚጠራው ቦታ ከአዲስ ዘመን ወደ እብናት የትራንስፖርት አገልግሎት ሙሉ በሙሉ ቆሟል። አጠቃላይ የውጊያው ሁኔታ ለማወቅ አሁን ውጊያው እየተደረገ ስለሆነ አልተቻለም ያሉት የመረጃ ምንጮች ዝርዝር መረጃዎች እየተጣሩ ነው። ከማለዳ ጀምሮ በነበረው ውጊያ መንገድ ተዘግቶ ትራንስፖርትም ቆሟል ብለዋል። ሌላው እዚሁ ደቡብ ጎንደር በደራ ወረዳ አርብ ገበያ ከተማ አቅራቢያ
አዛባ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በአካባቢው ለምርጫ ቅስቀሳ እና ለምርጫ ስራ ስምሪት ላይ በነበረ ሚሊሻ፣ መከላከያና አድማ ብተና ላይ ፋኖ ፈጸመው ድንገተኛ ጥቃቱን ተከትሎ ለሰዓታት የቆየ ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ወደ አንበሳሜ ከሁለት ቀናት በፊት መከላከያ ተመልሶ ከመጣ በኋላ ዛሬ የተፈጸመው ጥቃት እየመጀመሪያው ነው። ለሁለት ወራት አካባቢውን ለቆ ወጥቶ የነበረው መከላከያ ተመልሶ ገብቷል። ባለፈው ሐሙሲት በነበረ ዘመቻ ከፍተኛ እልቂት መድረሱ ይታወቃል። ሌላው ከግዳጅ ቀጠና የወጡ ወታደሮችና የሚሊሻ አባላት ወደ ፋኖ መቀላቀላቸውን የሚገልጽ መረጃ ነው። በጎጃም ቀጠና ወደ ፋኖ የተቀላቀሉት ሚሊሻና ወታደሮች በተራዘመው ጦርነትና የእርስ በርስ እልቂት ምክንያት ሌላው ወታደርም ጊዜ እየጠበቀ እንጂ ለማውጣቱ አይቀርም የሚል አስተያየት መስጠታቸውን ለማወቅ ተችሏል። በዚህ ሳምንት እንግዲህ በዚህ ቀጠና ብቻ በተከታታይ ከ36 በላይ ወታደሮች በአንድ ሳምንት ብቻ ሚሊሻዎችን ጨምሮ ከግዳጅ ቀጠና መውጣት ወደ ፋኖ ተቀላቅለዋል። ወደ ሰሜን ጎንደር ስንሄድ በሰሜን ጎንደር አዳርቃይ ወረዳ ዛሪማ ተብሎ የሚጠራ ቦታ በተደረገው ውጊያ ከፍተኛ ጉዳት ደርሷል። በዛሪማ ከተማ በሚገኝ ካምፕ ላይ በተፈጸመው ጥቃት ከፍተኛ ወታደራዊ፣ ቁሳዊና ሰብአዊ ኪሳራ ደርሷል። ሚያዝያ 10 2018 ዓ.ም ፋኖ በካምፑ ላይ በሌሊት በፈጸመው ጥቃት በካምፕ ውስጥ የነበረው ኃይል አብዛኛው አልቋል፣ 2/3 ኃይሉ አልቋል ያሉት የመረጃ ምንጮች፣ ሁለተኛ ቀኑን በያዘው እንደዚሁ ከበባ ውስጥ ያለ ኃይልም አለ። ተጨማሪ ኃይል ወደ አካባቢው ገብቷል። ካምፕ ላይ ከደረሰው ጉዳትና ጥቃት ባሻገር በጥቃቱ ወቅት ተይዘው ተማርከው የተወሰዱ የሚሊሻና የፖሊስ አባላትም እስካሁን ድረስ እንደዚሁ ያሉበት አልታወቀም ብለዋል። ከ60 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ጥቃቱ ከፍተኛ ጉዳት እንዳደረሰ ከተገኘው መሳሪያ ላይ መመልከት ይቻላል ብለዋል የመረጃ ምንጮቹ። ይህ እንግዲህ ሰሜን ጎንደር ሊማሊሞ አቅራቢያ የተፈጸመ ጥቃት ነው። ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ በጥቆማ ዜና@gmail.com በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችና ጥቆማዎችን ልታደርሱ ትችላላችሁ። ለሰዓት የነበሩኝ አጫጭር መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ አመሰግናለሁ።